ግማሹን ቅማዋት ማለት ነው። ግማሹን ቅማዋት እና ቅልቦች ላሻሉ። ከዛስ ምንም የለም። ከዛ ልጁ ወዲያው መጣ ተሯሩጦ ወዲያው። የሚገርምሽ ፍጥነታቸው እዚህ ያሉት በቃ የሚገርምሽ ቆይተው ልክ የዛሬ 6 ነው 7 ተሯሩጦ ወዲያው መጣ ገባ። ሲገባ እኛ በጥያቄ ስናፋጠው መሲ ያለቀሰች 6 አታውቁም እናንተ 6 አያችሁ። አብረውን የበሉት ከመሲ ብርጅስቶን ጋር ተስፋዬ ቅልቦች። ልጅቷ ሚስጥሩ ልታወጣ ስትል መሲ ብርጅስቶን አበደች። 6 አረ 6 ብላ አበደች አሉ። በቃ 6 ማለት በቃ ሚስጥር ነው ተውት እንደማለት ነው። ብላ በቃ ምን እናርግኝ በቃ ምን እናርግኝ ዝም አልኩት። በቃ ሰማችሁ? ተስፋዬ ቅልቦች ጉዱ ይሄ ነው። ቲጂ ላንቺም ልነግርሽ የምፈልገው ነገር ሚውትሽን ከፍተሽ ማውራት ከቻልሽ አውሪ። ላንቺ ፋሚሊዎች መግለጽ ያለብሽ ነገር ምንድነው? በደንብ አርገሽ ልታስተምሪያቸው ይገባል። ዛሬ ቤትሽን ከፍተሽ በደንብ አርገሽ ንገሪያቸው። ተስፋዬ ቅልቦች የሚባል ሰውዬ ገንዘብ ለማስመለስ ሙሉ ውክልናና የጥብቅና ፍቃድ ያስፈልገዋል። የጥብቅና ፍቃድና ሙሉ ውክልና ሳይኖረው ማንንም ሰው ማሳሰር፣ ማንንም ሰው መጠየቅ፣ ማንንም ሰው መክሰስ እንደማይችል አሳውቂያቸው። እውነቴን ነው፣ አሳውቂያቸው። እኔ አረብ ሀገር ላይ ተጠግርረው ላበቂጣቸው ጠብ እስኪል ድረስ እንደ ዕቃ እያደረጓቸው መዳሞች እየተጫወቱባቸው የሚያገኙትን ሳንቲም እንዲሁ በዋዛ እንዲበሉ አልፈልግም። አሁን እቺ ሰሞኑን ብር ያስመልስልኛል ብላ ለተስፋዬ ግማሽ ብር ሰጠች የተባለችው ሴት መጀመሪያ ገንዘብ የተበላች ሴት ናት። ለተበላችው ገንዘብ ድጋሚ ለማስመለስ ሌላ ገንዘብ ከፈለች። የከፈለችውም ገንዘብ እንደገና በማን ተበላች? በተስፋዬ ቅልቦች ተበላች። እኔ ይቅርታ አድርጉልኝና 100 ምናምን ሰዎች አላችሁ እንዳትወጡ። የተስፋዬን ቅሌት ላሰማችሁ። አንዲት ባለትዳር ሴት ጋር ደውሎ ምን እንደተባለ እንዴት ውሻ እንዳደረጉት ላሰማችሁ። ሁላችሁም ለ10 ለ15 ሰው ሼር አድርጉ። ሪካርዱን ልክፈተው። እጅግ በጣም ነው የምትደነቁበት። እውነት እሱ ነው ትላላችሁ፣ ጆሮአችሁን ትጠራጠራላችሁ። ምንድነው ነገሩ? አንዲት ሴት ጋር በተደጋጋሚ ይደውላል። ሲደውል እኔ ባለትዳር ነኝ ተወኝ ትላለች። ከዛ በጣም ግግም ብላ እንትን ትለዋለች። ከዛ መጨረሻ ላይ በወንጀል ጠርጥሬሽ ነው ምናምን የሚባሉ በተጠናከረ ሁኔታ ገንዘብ የተበሉ ሰዎችን እያደነች እየወሰደች ለተስፋዬ ቅልቦች ታገናኛለች። እሱ ደግሞ ገንዘብ የተበሉ ሰዎችን በፐርሰንት ገንዘብ እየጠየቀ 1 ሚሊዮን ከተበሉ ሰዎች ላይ በቃ ተበልታቸዋል፣ ገንዘቡን 500 ሺህ ብሩን ለኔ ልውሰድ እያለ ገንዘብ እያጭበረበረ የሚገኝ ሰው ነው። እስቲ ይሄ ጉዳይ እውነት ሀቅ ለመነጋገር ከተፈለገ አረብ ሀገር ተቀምጣችሁ ኢትዮጵያ ገንዘብ የተበላችሁ ሰዎች በምን አይነት መንገድ ገንዘባችሁ ሊመለስ እንደሚችል ልታቁ ይገባል። የታለ የህግ ባለሙያ ወጣ ጠበቃ ከቻልክ አንድ ጊዜ ግባ። ከጠበቃው ታዳምጣላችሁ ከኔ በይበልጥ። አረብ ሀገር ተቀምጠሽ ኢትዮጵያ ገንዘብ የበላሽ ሰው ካለ በኤምባሲ በኩል ህጋዊ የሆነ ውክልና መላክ ይጠበቅብሻል። ህጋዊ የሆነ ውክልና መስጠት አለብሽ። ውክልና ሳትሰጪ እከሌ ገንዘብ ያስመልስልኛል ብለሽ እንዳታስቢ። አይችልም። ተስፋዬ ቅልቦች የሚባል ይሄ ግማታም ሰው የሰውን ገንዘብ ማስመለስ አይችልም። ግን ለሱ እውቅና የሰጠው ማን ነው? ኖ አንድ ቮይስ ልክፈትላችሁ ስለሱ የተባለውን ነገር። ከአንዲት ሴት ገንዘብ በልተው እናስመልስልሻለን ብለው ገንዘብ በሏት ልጅቷን። ከዛ ግማሽ ብር ከተቀበሏት በኋላ ገንዘቡን አላስመለሱ፣ ስልክም አያነሱላትም ልጅቷን። ከዛ ልጅቷ ነጭ ልታረጋቸው ስትል መሲ ብርጅስቶን ገና ወሬው ሲጀመራሉ ተው 6 ብላ ነገሩን አስቆመች። ማን? መሲ ብርጅስቶን። ሊዋረድ ነበር ይሄ ሰውዬ፣ ግን መሲ ብርጅስቶን እንዳይዋረድ ተከላከለችለት።
ስሙ ይሄንን ቮይስ ብላ አልቅሳ ሸፈነችልኝ። እሷ ጋር አደገኛ ላቦሩ ሊሰሩ ነበር የሆነ ሚሊዮን ብር እናስመልሳለን። አንዷ ልጅ መታ ሀላል እኛ ጋር መጣችና እንዴ መሲ ነበር